ሳይሆን ሰዎችን ይበልጥ እያዳፈረ የሚገኝ መስክ ሆኗል። ድሮ ነውር የነበረው ዛሬ የተለመደ መልካም ተግባር ሆኗል። ይህም ብቻ ሳይሆን ጭራሽ በተላልቅ ጉዳዮች ላይ መናገር የማይገባቸው ወጠጤዎች እየተናገሩ ታገኛቸዋለህ። ሐታ በዲንም ጉዳይ ድሮ ዲን የሚያስተምሩ ሰዎች የሚያስተምሩት መስጂድ ውስጥ ወይ መድረክ ሲመቻችላቸው ናቸው ነበር። እነማን እንደሆኑ ይታወቃል። አስተማሪ ሼኾች፣ ቁርአን፣ ሐዲስ፣ ሌሎች ትምህርቶችን ያጠናቀቁ ታላላቅ ስብዕናዎች ለሰዎች ትምህርትን ይሰጡና ወደ መልካሙ ጎዳና ይጣሩ ነበር፣ ተከብረውም ይኖሩ ነበር። ከጊዜ በኋላ ግን ያኔ ምንም መናገር የማይችል ማንም ዞር ብሎ የማያየው ዕውቀትም የሌለው በዝቃጭ ስብዕና የሚታወቅ ሰው በእንዲህ አይነት ጉዳይ አሁንም ማውራት ይችላል። ለምን? ሰው ዘንድ የሚደርስበት መገናኛ መንገድ ስለተመቻቸለት ብቻ ያንን ስላገኘው ብቻ ይናገራል ማለት ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني